አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድ የፀሐይ ዩቲዩብ ቻናል ተከታታይ ጓደኞቼ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ክርስቲያን ጓደኞቼ ሰላም 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 ብያለሁ። ሰላማችሁ ብዝት ይበልልኝና እንዴት ናችሁ? እንዴት ከረማችሁ? ሁሉ ሰላም። እንግዲህ ያው ተገጠር ከተመለስን ቪዲዮ አልሰራሁም። ቪዲዮ ከሰራሁ ቆየት ብያለሁ ማለት ነው። እና እንዴት ናችሁ? ደህና ናችሁ ሆይ? ሁሉ ሰላም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እንግዲህ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ቤተሰብ እንሁን። ሰብስክራይብ ያደረጋችሁ ደግሞ እንግዲህ ላይክ ኮሜንት አትርሱ። ዛሬ ምን ልሰራ መሰላችሁ ማለት ነው? የሀገራችን ፓስታ የሀገራችን እዛ ሀገር በአረበኛ መኮረኒ ነው የሚሉት። እኔ ፓስታ ልሰራ ነው። ፓስታ የምሰራው በምን መሰላችሁ? በዶሮ ማለት ነው። እንደዚህ በትንንሿ ከትፌ ማለት ነው። በቀይ ነው የምሰራው። እዚህ ጋር ሽንኩርት ያዘጋጀሁት ሽንኩርትና ቲማቲም አያችሁት? የሀገራችን ዶሮ አሰራር በሉት። በነገራችን ላይ በሳምንት ማለት ነው በሳምንት ሙምኪን 2 ምናምን 3 ይመጣል ሽንኩርት ማለት ነው እኛ ቤት። በሚገርም ሁኔታ ሽንኩርት ቲማቲም የሚችለኝ የለም ማለት ነው። ውድም ነው። ይሄው ነጭ ሽንኩርቴን አዘጋጅቻለሁኝ። በነገራችን ላይ ሀገራችንም ነው። እኔ በደንብ ሽንኩርትና ቲማቲም ከሌለኝ ፓስታና መኮረኒ አልሰራም። በደንብ ስጎ መኖር አለበት። አለዛ አልበላም ማለት ነው። ስጎ ያነሰ አልበላም። እና ይሄው እንግዲህ 2 ራስ ሽንኩርት፣ ቲማቲም፣ ነጭ ሽንኩርቴን አዘጋጅቻለሁ። ዶሮ አዘጋጅቻለሁ ማለት ነው። በከብሳ ነው የምሰራው እና በደንብ አድርጌ ነው በስጎ የምሰራው ማለት ነው። በስጎ ያው እንዳልኳችሁ ስጎ በዛ ካላለ አልወድም ማለት ነው። እና በራሴ ጠሪቅ አሰራር ነው የምሰራላችሁ። አረቦቹም በጣም ነው የሚወዱት ማለት ነው። ያው እንግዲህ ሽንኩርቴን እያቁላላሁ ነው። ነጭ ሽንኩርቱን ቲማቲም ጋር ነው የፈጨሁት ማለት ነው። እኔ ፍጭት ነው የማደርገው እንጂ በእጅ አልከትፍም። ደግሞ ሽንኩርትም ቲማቲምም ማለት ነው። አሁን ዘይቴንና ሽንኩርቴን እያቁላላሁ ነው። እና እኔ ከብሳም ስሰራ ፓስታም ስሰራ በደንብ ነው ስጎማ በዛው ማለት ነው። ለምንድን ነው መረቅ በደንብ ውሃማ ሆኖ ሲበሉት ይወዱታል ማለት ነው። ይሄ የራሴ አሰራር ነው። እኔ አረቦቹን አንፈልገው ሳይሆን የራሴ አሰራር ማለት ነው። አብዛኛው እኔ ምግብ የምሰራው ያኔ ኩሽና አትገባም ሴትዬ፣ ግን በራሴ ጠሪቅ ነው እኔ በሚመቸኝ ነው የምሰራው። ስጎ የሌለው ነገር ምናምን ብዙም አልወድም፣ አይመቸኝም ማለት ነው። ይኸው ቲማቲም የዝጋ ነው፣ ዶሮ የዝጋ ነው። ይኸው ሳልሳዬ ማለት ነው። ሳልሳዬን አሁን አረጋለሁ። ብዙም ሳላበዛ ነው ሳልሳ ማረገው፣ ግን ያኔ ግማሽ ማለት ነው። ግማሽ ያኔ ፒንክ ነው መሆን ያለበት ማለት ነው። ሳልሳው እንዳይለባለብ ሽንኩርቱ ጋር ነው ጥብስ ማረገው ማለት ነው። ቲማቲሙን ከማረጌ በፊት ማለት ነው። ቲማቲሙን ከማረጌ በፊት ነው የምጠብሰው እና ይሄንን ይመስላል። ተከታተሉ። በነገራችን ላይ ምግብ የምትሰሩ ሰዎች ይኸው ሳልሳውንና ሽንኩርቴን ጥብስ አድርጌ ሰራሁ ማለት ነው። ሳልሳውንና ሽንኩርቴን ጥብስ አደረኩኝ። ይሄ እንግዲህ ፍልፍል አስዋን ነው። ይሄ ከሙን ነው። ይሄ ኮብዛራ ነው። ይሄ እንግዲህ ማጅ ነው ማለት ነው። ማጅ ነው። ጥብስ አድርጌዋለሁ። አሁን ይሄንን ብዙ ሲል ማለት ነው። ከዛ ቲማቲሜን አደርጋለሁ ማለት ነው። እኔ እንዲህ ጥብስ ነው መጀመሪያ የማደርገው ሽንኩርት ላይ ማለት ነው። ስጎውን አያችሁት? እንግዲህ ሁልጊዜም ታወኛላችሁ ምግብ ስሰራ ስጎ ያ ሰላም ነው።
ሴትዬ እኮ ምናልባት እንደው ተገባይ ፈርዶ ተገባይ አንድ ሽንኩርት እኮ ነው የምትለው። አታውቅም እኮ እንደዚህ እንደምሰራ ግን ይጣፍጣል ትላለች። ግን ጉድ ሽንኩርትና ቲማቲም እንደው ስጨርሽ ትላለች። ሳዝ ማለት ነው። ግን ይጣፍጣል ነው የምትለው። ግን የሚጣፍጠው ከሽንኩርቱ ከቲማቲሙ ተማቁላላቱ አይመስላትም። እንግዲህ ምን እንደማረግበትም አታውቅም መሰለኝ ማለት ነው። እኔ ግን በስጎ ነው አብሶ ፓስታዬን ነው የሚሉት ልጆቹ ራሱ ማለት ነው። እና አሁን ቲማቲሜን አረኩ ማለት ነው። ቲማቲሜን አረኩ። ምንም አይነት ውሃ አላረግም ማለት ነው። ጠበስኩት ድረስ ምንም አይነት ውሃ አላረግም። ይኸው ደግሞ ዶሮዬን አረኩ ማለት ነው። ዶሮዬን ደግሞ በትንንሹ ነው የምከትፈው። በትልልቁ ከሆነ አይበሉትም። በትንንሹ ትበል ይበሉታል ማለት ነው። ሌሎችም ይኸው ችክችክ ብሎ በሰለ ማለት ነው። ምንም ውሃ ሳላረግ ችክችክ ብሎ በሰለ። ውዶቼ ሰብስክራይብ አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ ደግሞ ላይክ ኮሜንት አድርጉ። አበረታቱኝ። አብረን እንደግ። እንግዲህ ዩቲዩበሮችም እንግዲህ አብረን እንደግ፣ አንረሳሳ። ይኸው እንደምታዩት ምንም ውሃ ሳይገባ እና ደግሞ የምጠቀመው ፓስታ ይሄንን ነው ማለት ነው። ምግብ ሰሪዎች እንግዲህ በመዳን ቤት ያላችሁ ይሄ ፓስታ ነው። ይሄን ፓስታ ነው የምጠቀመው። በጣም ምርጥ ፓስታ ነው። አሁን ደግሞ እንግዲህ ውሃዬን አረጋለሁ ማለት ነው። ውሃዬን አረጋለሁ። እንግዲህ እናንተ እንደምትሰሩት ፓስታ መጠን ነው የምታረጉት። እኔ በትንሹ ነው፣ ያኔ ብዙም አላበዛም። አንድም የሞላ አልሰራም። አንዳንዴ አንድ እሰራለሁ፣ አንድ ፓስታ ሙሉ ማለት ነው። አንዳንዴ ደግሞ አንድ ፓስታ ቀነስ አድርጌ እሰራለሁ። በይ እንዳለኝ ነው። እና እንደ ፓስታችሁ መጠን ነው የምታረጉት ውሃ ማለት ነው። አያችሁት? እንደዚህ ችክችክ ይላል። በቃ ልክ በቃ ወፈር ነው የሚለው እንትን ነው እንደዚህ ውሃ ቡጭ አይደለም የሚለው ማለት ነው። አያችሁት? እንደዚህ ነው የሚሆነው። አሁን እንግዲህ ዶሮአችን ብስል ይበልና ዶሮአችን ሲበስል እንግዲህ ፓስታውን የምናደርገው ይሆናል። ተከታተሉኝ። አሁን ውሃ አድርጌያለሁ። ትንሽ ዶሮ ይብሰል ማለት ነው። አንድ 20 ደቂቃ። ይኸው ዶሮዬ እንግዲህ ብስል ብላለች። ዶሮዬ ብስል ብላለች። ያው ብዙም ውሃ አይደለም ግን ፓስታው ግማሽ ነው የምሰራው ማለት ነው። ግማሽ ነው የምሰራው። እንደዚህ በቁሙ ነው የማደርገው ማለት ነው። በቁሙ ነው የማደርገው። ያው ቀስ እያልኩ እንደዚህ እንዲወርድ አደርገዋለሁ። ለዚህ ቀስ እያልኩ ማለት ነው። ይሄው ፓስታችን በሰለ። እንደምታዩት ይሄው እንደዚህ ሆኗል ማለት ነው። እንደዛ እየያዝን ያው ማረጋለሁ። እንደዚህ አድርገን ሰርተናል ማለት ነው። ሳይያዝ ማለት ነው። ውዶቼ እንግዲህ በሌላ ቪዲዮ ተገናኘን ድረስ ላይክ ኮሜንት አትርሱ። ቤተሰብ እንሆን። ሰብስክራይብ ያልሆናችሁ ቤተሰብ እንሆን። ሰብስክራይብ ያደረጋችሁኝ አመሰግናለሁኝ። በሌላ ቪዲዮ ተገናኘን ድረስ መልካም ቆይታ። ያው እንግዲህ የዛሬው ፓስታ ይሄን ይመስላል። ቀጣይ ተገናኘን ድረስ ቻው ባይ